ሮማን በስልክ ደውላ መድኃኒት አምጣልኝ፣ አሁን ላይ የሚያሳብድ መድኃኒት ሳይሆን ሙሉ ለሙሉ ጽናትን ጸጥ የሚያደርጋት ነው የምፈልገው ብላ ስትል ነበረ። ሮማን ተኝታ ታማ ወድቃ እጅ ሰጥታ በሰው እጅ እየተንቀሳቀሰች ራሱ በጭራሽ እጅ የማትሰጥ የክፋቶች ወይም ደግሞ የክፋት ጥግ እሷ ላይ ያለ ከሰይጣንም የባሰች ሰይጣን ናት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። እንደምታዩት እንግዲህ ተወዳጁ የጽናት ድራማ በነገራችን ላይ ነገሮች በጣም ከተጠበቁት በላይ ወደ ሌላ ነገር እየሄደ ነው ማለት ነው። ጽናትንም ባቢ አግቷታል። ግርምሽም ደግሞ እንግዲህ በመኪና አደጋ እንደሞተ ነው የምታዩት። ብዙዎቻችሁ እንደውም ለምንድን ነው በሮማን ላይ ማትሰሪው? ሮማንን ለምን ረሳሻት? ኧረ ተይ ተመለሽ እያላችሁ የነበረ ተመልሻለሁኝ። ቪዲዮ ላይክ በማድረግ አብሮነታችሁን አሳዩኝ ውዶቼ ማለት ነው። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። የጽናት ድራማ በእርግጥ አሁን ላይ በሚያስጠላ ደረጃ ላይ ደርሷል። ግን ደግሞ አሁን ላይ እንደ አዲስ እንትርነቱ እየጀመረ ነው። ባቢን ጽናትን አግቷታል። ባቢ ከየት ነው የመጣው? ከሀገር ውጭ ነው ተብሎ ነበረ። ከዚህ በፊት እንደምታውቁት ከሆነ እንትና ነበሩ እንትን ያሉት ሮማንና መርማሪው ማለት ነው። መርማሪውና ሮማን ነበሩ ባቢን ከጽናት ህይወት እንዲርቅ ያደረጉት ገንዘብ ሰጥተውት። አሁን ላይ ግን እሱ ህይወት ስለከበደውና እሱ ያለችበትን ሁኔታ ሲያጣራ ከጠበቀው በላይ ስለሆነበት ስቃይዋም ስለጨመረ ያለችበትን ነገር አጣርቶ ነው ባቢ የመጣው። ባቢ እንዳገታት ስታውቅ ለምን ይሄን ነገር እንዳደረገ ስትጠይቀው ምን የሚላት ይመስላችኋል? እሷስ ምን የምትመልስ ይመስላችኋል? ጽናትን ባቢ እዚህ ቦታ ላይ አመጥቶ ሲያስቀምጣት ሊመጣ የሚችለውን ነገር ሁሉ ችሎ ለማለፍና የመጣውም ነገር ወይም የሚመጣው ነገር ካለፈው ነገር አይበልጥም ብሎ አስቦ ሊሆን ይችላል። ግን ቤተሰቦቼ እኔ እንዳሰብኩት ያሰባችሁ ነገር አለ? ግርማ የእውነት የጽናት አባት በመኪና አደጋ ሞቷል ወይንስ ደግሞ እሷ ሀሳቧን እንድታሳካ ብሎ ተደብቆ ነው የሚመስላችሁ? ምክንያቱም እያሱና ሮማን ግርምሽን ሊያስገድሉት እንደሆነ ወይንም ሮማን ግርምሽን ማስገደል እንደምትፈልግ ግርምሽ ስላወቀ የሞተ መስሎ ተደብቆ ነው ተሰውሮ ነው ወይንስ ደግሞ የእውነት ሞቷል? ግን እኔ ሳስበው ቤተሰቦቼ በነጻነት ወይንም እሷ በእልህ ሀሳቧን እንድታሳካ ለማድረግ ደካማ ጎኗ እንዳይሆንባት ግርምሽ የተደበቀ ነው የሚመስለኝ እንጂ ግርምሽ የሞተ አይመስለኝም ቤተሰቦች ማለት ነው። አላቅም እኔ ግርምሽ መሞት የለበትም ብዬ ከሚያስቡት ሰዎች ስለሆንኩኝ፣ ግን አሁንም ግርምሽ የሞተ ስላልመሰለኝ እንደሆነ አላቅም። ግን እናንተ እስኪ ግርማ የእውነት ሞቷል? ሮማን በመኪና አስገጭተዋለች። አዎ አስገጭተዋለች። በስልክ ስታወራም ጽናት ሰምታታለች። ለዛ ነው አሁን ላይ ብሌንና ሮማን አንድ ላይ ሆነው ጽናትን ለማሳበድ መድኃኒት እየሰጡ ሮማን ተኝታ ልጇን ብሌንን ራሱ ሰይጣን አድርጋታለች ማለት ነው። በቃ ሰይጣን። ምክንያቱም እያደረገች ያለችው ነገር ከሰይጣንም በላይ ሰይጣን ራሱ ይሄን ነገር ያደርገዋል። ለቤተሰቦቼ ሮማን ታማ አካል ጉዳተኛ ሆነ ተኝታ ይሄን ነገር ካሰበች ቀጣይ ላይ የእውነት ቆማ ብትሄድ ጽናትን ሲጣርጋ መገላት ነው የሚመስለኝ። ጽናትም እንግዲህ የአባቷን ቢሮ ድርጅቱን ውክልናውን ምክንያት በማድረግ ሙሉ ለሙሉ ወደ ራሷ አዛውረዋለች። ደስ ብሎኛል። የአባቷን የእናቷን ልፋት የቤተሰቦቿን የሆነውን ቅርስ የሆነውን ያንን የቡና ድርጅት ወደ ራሷ መመለሷ በጣም ደስ ብሎኛል። ግን ይሄን ነገር ግርምሽ በህይወት ኑሮ ማየት አለበት። የልጁን ስኬት የልጁን ልፋት ድካም ፍሬ ማፍራቱን ማወቅ አለበት። ባቢ ለምንድን ነው ጽናትን ያገታት? ምንድን ነው የፈለገው? በጣም ግራ ተጋብቻለሁ። ግርማም ደግሞ ሙቷል ወይንስ አልሞተም? እስኪ እንደኔ አልሞተም የምትሉ ኮሜንት ላይ አስቀምጡልኝ። የጽናት ድራማ ተከታታዮች እኔ የእውነት ግርምሽ ከሞተ አላይም ብያችሁ ነበረ። እንደዛውም ደግሞ ሳላየው ነበር የቆየሁት ማለት ነው።